እኔ የካቶሊክ እምነት ተከታይ ነኝ። በክርስቶስ ኢየሱስ በማመን ድኛለሁ። የክርስቶስ አካል ውስጥ ለመግባት ጴንጤ መሆን አለብኝ ነው? ጴንጤ የሚባል የክርስቶስ አካል የለም። ካቶሊክ የሚባል የክርስቶስ አካል እንደው በቁጥር ልውሰድ ካልከው እንደውም ካቶሊክ አካል ሁሉ ሊሆን ይመስላል። እንደው በቁጥር ከሆነ የሚወሰደው ካቶሊክ የሚባል ኦርቶዶክስ የሚባል ፕሮቴስታንት የሚባል ፕሮቴስታንት ውስጥ ደግሞ እንግዲህ በየአይነቱ ባፕቲስት፣ አናባፕቲስት ምናምን የሚባል ነገር ሰማይ አያውቃቸው። ሰማይ አያውቀው። ሰማይ የሚያውቀው ምን መሰለ? አንዲት ዓለም አቀፋዊት ሐዋርያዊት የእግዚአብሔር ቤተ ክርስቲያን ነው የሚያውቀው። ሰማይ የሚያውቀው አንዲት ዓለም አቀፋዊት ሐዋርያዊት የክርስቶስ ቤተ ክርስቲያን ነው የምትታወቀው። ያቺ ቤተ ክርስቲያን ካቶሊክም አይደለችም፣ ኦርቶዶክስም አይደለም፣ ፕሮቴስታንትም ጴንጤም አይደለም። አሁን ያልኳት ነች። አንዲት ዓለም አቀፋዊ ሐዋርያዊት ቅድስት የክርስቶስ ቤተ ክርስቲያን ነች። እዛች ዓለም አቀፋዊቷ ቤተ ክርስቲያን ውስጥ እነማን ናቸው ያሉት ሲባል ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ያመኑ፣ ስለ ኃጢአታቸው መሞቱንና ስለ ጽድቃቸው ወይም መጽደቃቸውን ለማረጋገጥ ከሙታን እንደተነሳ የሚያምኑ ሁሉ እዛ ውስጥ አሉ። ወደ ሰፈር ሲበታተኑ አንዳንዶቹ ካቶሊክ ውስጥ ናቸው ያሉት፣ አንዳንዶቹ ኦርቶዶክስ ውስጥ ናቸው ያሉት፣ አንዳንዶቹ ፕሮቴስታንት ውስጥ ናቸው። ሁሉም ፕሮቴስታንት ውስጥ አይደሉም። ሄኖክ እኛ ፕሮቴስታንት ተብለን እንግዲህ የመደበን ማን መሰለ? ሰው ነው። በቃ ኦርቶዶክስ አባረረችን፣ ውጡ አለችን። ከዛ በኋላ ስንጸልይ ሰዎች ጴንጤ ናቸው አሉ። ጴንጤውም ጴንጤ ነን ተባባልን ማለት ስም ነው ያወጣ። ካቶሊክ ብሎ ስም ያወጣው ኢየሱስ አይደለም፣ ሰው ነው በ451። ኦርቶዶክስ ብሎ ስም ያወጣው ሰው ነው፣ ዲዮስቆሮስ የሚባል የለም ከማቴዎስ እስከ ራዕይ። ጴንጤ የሚለውን በነገራችን ላይ ፕሮቴስታንቶች ሁሉ ጴንጤ አይደሉም። ደግሞ ይህንን እንድታው ፕሮቴስታንት ሁሉ ጴንጤ አይደለም። ፕሮቴስታንት ውስጥ ብዙ ሴክት አለ እና የመንፈስ ቅዱስ ልምምዶችን እናምናለን የሚሉት ጴንጤ ይባላል። ፔንቴኮስታል ሲባል የመንፈስ ቅዱስ ልምምዶችን እናምናለን ብለው፣ ሌሎቹ ደግሞ የጴንጤቆስቴ ልምምድ አሁን የለም፣ ልሳኔ አሁኑ ፉገራ ነው የለም የሚሉ አሉ። ሌሎችም ነገሮች የሉም የሚሉ ተቋርጧል ምናምን የሚሉ አሉ። እነሱ ደግሞ አብዛኛውን ቁጥር የያዙ ሲሆኑ ሌላ ነው ስማቸው፣ በብዙ ስም ይጠራል። ስለዚህ ከዛ ከፕሮቴስታንት ክንፍ አንዷ ክንፍ ነች ጴንጤ የምትባለው። ጴንጤ በአማርኛ ፔንቴኮስታልስ የመንፈስ ቅዱስ እንቅስቃሴ አራማጆች ይባላል። ሌሎች ደግሞ አሉ በየዘርፉ ማለት ነው። እና ትራዲሽናልስ ምናምን የሚባሉም ደግሞ አሉ። ሉተራንስ የሚባሉ አሉ። ደግሞ የመጨረሻ ደግሞ ያበደ ሲመጣ ደግሞ ካሪዝማቲክስ የሚባሉ አሉ። እነሱ ደግሞ ለያጅ ለገራጅ ያስቸግሩ ናቸው የመሰለ በቆርቆሮ ላይ የሚሮጡ፣ በጣራ ላይ የሚሮጡ፣ ሶፍት የሚበሉት፣ ዘይት የሚሸጡት እነሱ ማለት ነው ካሪዝማቲክ ይባላሉ። ኖርማል አይደሉም። መጽሐፍ ቅዱስ አይዳኛቸውም እነሱ። ስለዚህ አሁን አንድ ላይ ነው የምንወቀጠው። እንግዲህ ወንጌላውያንም ጴንጤቆስጣውያንም ካሪዝማቲካንም አንድ ላይ ጴንጤ በሚል እየተጠራን እንወቀጣለን። እና እኔ ለምሳሌ ካሪዝማቲክ አይደለሁም፣ እኔ ራሴ ማለት ካሪዝማቲክ አይደለሁም። በዚህ በር እያለ እኔ በዚህ በር በግርግዳ ወጣለሁ ብዬ የምቆፍር እብድ አይደለሁም። ስለዚህ እንደዚህ አለ በየአይነቱ ነው ልላችሁ ነው። ጴንጤ የሚባለው አንዷ ጭራ ነች። እሺ ፕሮቴስታንት ሰፊ፣ በዩቲዩቡ በቲክቶኩ አብረው ነው የሚወቅጡን፣ ከነዚህ ጋር የሚወቅጡን አብረው ነው። እኛ እንደዛ አይደለም። እና ወዳጄ ስለዚህ ፕሮቴስታንት በዛ ዓለም አቀፋዊቷ ቤተ ክርስቲያን ውስጥ ፕሮቴስታንት የሚባል የለም፣ ካቶሊክ የሚባል የለም፣ ኦርቶዶክስ የሚባል የለም። አንዲት ዓለም አቀፋዊት ሐዋርያዊት ቅድስት ቤተ ክርስቲያን ነች። እዛ ውስጥ
የሚገቡት ሰዎች በውሃ ጥምቀት ሳይሆን በመንፈስ ቅዱስ ጥምቀት። አንደኛ ቆሮንቶስ 12:12 አንድ አካል ውስጥ ለመግባት በመንፈስ ቅዱስ ነው የምንጠመቀው። አጥቢያ ቤተክርስቲያን ውስጥ ለመሳተፍ ግን የውሃ ጥምቀት ነው የምንጠመቅ፣ ሰው ነው የሚያጠምቀን። እዛ ውስጥ ግን ክርስቶስ ነው አጥምቆ የሚከት፣ ኢየሱስ ነው በመንፈስ ቅዱስ የሚያጠምቅ። 10 ፓስተር እጅ ቢጭንብህ በመንፈስ ቅዱስ አትጠመቅ። መሲህ መሆን ያስፈልጋል በመንፈስ ቅዱስ ለማጥመቅ። ዮሐንስ መጥምቁ እኔ በውሃ ነው ማጠምቀው አለ። አየህ፣ ቸርች በውሃ ነው የምታጠምቀው፣ ሰው በውሃ ነው የሚያጠምቅ። ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እሱ የማያምኑትን በእሳት አማኞችን በመንፈስ ቅዱስ ያጠምቃቸዋል። በመንፈስ ቅዱስ እና በእሳት። በመንፈስ ቅዱስ እሳት ሳይሆን በመንፈስ ቅዱስ በእሳትም። ስንዴውን በጎተራ መንፈስ ቅዱስ፣ ገለባውን በእሳት፣ የማያምኑትን በእሳት ያጠምቃቸዋል ብሎ ያስተማረው ሲሆን አንተ ወዳጅ ያቺ ዓለም አቀፏ ቤተክርስቲያን ውስጥ በዚህ እምነት የገቡት አሁን እንዳልከው ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? አንተ ጠያቂ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ ታምናለህ? በፍጹም ልብ ታምናለህ? ለኃጢአትህ እንደሞተ፣ ለባለፈው ለዛሬው ለሚመጣው በደል መተላለፍ ኃጢአት እንደሞተ አት ዋን መንት አቶንመንት ሁሉንም አንድ ጊዜ ማለት እንደሞተልህ አሁን አንተ በእግዚአብሔር ፊት ጻድቅ ሆነህ እንድትቆጠር ከሙታን እንደተነሳ በፍጹም ልብ ታምናለህ? መጽሐፍ እንደሚለው ስለ በደላችን የሞተውን እኛን ስለማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርልን ዘንድ አለ። በልብና አፍ ላይ ነው የተዘጋጀው። በልብህ እግዚአብሔር ኢየሱስን ከሙታን እንዳስነሳው ታምናለህ። በአፍ ጌታ እንደሆነ ነግረሃል፣ አውርተሃል፣ መስክረሃል። አለቀ። ድናሃል። ድናሃል። ክር ማስበጠስ አያድን፣ ክር ማሰር አያጠፋም። ይቺ ዓለም አቀፋይት ውስጥ ያሉ በዚህ አሁን በነገርኩ እምነት የተቆጠሩና የገቡ ሰዎች በየሰፈሩ ሲበተኑ ግማሹ ካቶሊክ ሆኖ እዛ ይቀመጣል፣ ግማሹ ኦርቶዶክስ፣ ግማሹ ፕሮቴስታንት። ጌታ ዛሬ የዳኑ ሰዎች ካቶሊክ ውስጥ አሉት። ወገኔ እኔ እውነትን ያወቅሁት ደህንነትን ያወቅሁት ጴንጤ ቸርች መጥቻ እስከ ዛሬም ጴንጤ ቸርች በህይወቴ ዘመን አባሎኛ አላውቅም። ከኦርቶዶክስ ወጣሁ እዚሁ ይኸውና እዚህ ጋር አለ። የትም ቸርች ውስጥ አባሎኛ በህይወት ዘመኔ ተመዝግቤ አላውቅም እና እኔ አልዳንኩም። እንግዲህ እና ግማሹ ጴንጤ ቸርች ውስጥ ይኖራል፣ ግማሹ እንዴ እኛ እዛው እያለን ነው ከነቀሚሳችን ነው መዳኒ በኢየሱስ እንደሆነ ሌሎች እንደማያድኑ ኢየሱስ እንደሚያድን እንዴ የምናስጮህንም ማስጮህ የጀመርነው እዛው ከሆነ ነው። ቀሚስን አድርገህ እኮ መዳን በኢየሱስ እንደሆነ ያመን ነው፣ ጽድቅ በሱ እንደሆነ ያመን ነው። ሌላ መዳኛ መንገድ እንደሌለ አወቅ ነው። ሸሚዝ አድርገን አይደለም ነጠላ አድርገን አላየውም እንደ ቃላዋዲ ነጠላ አድርገው ድኛለው 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 ነጠላ አድርገው የኦርቶ ቀረ። ጴንጤ በመሆን ነው የሚዳነው ቀርቷል። የለም ጴንጤ በመሆን ተድኖም ማያውቅም። አይዳን ሰውን ከኦርቶዶክስ አውጥተህ ጴንጤ ስታደርገው አይድንም። የመዳን እውቀትን ካልሰጠው መጽሐፉ አንተም ለሕዝቡ የመዳናቸውን እውቀት ትሰጣቸዋለህ ነው የሚለው። የመዳን እውቀት ካለው ሰው ኦርቶዶክስ ውስጥ ሆኖ ድኗል። የመዳን እውቀት ካለው ሰው ካቶሊክ ውስጥ ሆኖ ድኗል። ጴንጤ መተህ የመዳን እውቀት ካላወቅ መተህ ግን ዘምር ብትሆን ምን ጥቅም አለ? ያው ሌሎቹ እንደሚሉት ከ5 ዓመት በኋላ እኔ ገና አሁን ነው መዳኔን ያወቅኩት 5 ዓመት ጴንጤ ነበርኩ ነው የሚባል። አየህ ሉቃስ ላይ ተጽፏል። አንተም ለሕዝቡ የመዳናቸውን እውቀት ትሰጣቸዋል። ጳውሎስንም እንደዛ ነው ያለ። ለመዳን የሚሆነውን ብርሃን የሰዎችን አይን ትከፍት ዘንድ ኖሌጅ ነው፣ አብርሆት ነው፣ መገለጥ ነው የወንጌል እውቀት። ያንን ማግኘት ነው። ያን አግኝተሃል፣ አለቀ አለቀ። ስለዚህ የምመክርህ እዛ ውስጥ ሆነ የሚሰሙ ካሉ አድን። ያን ወንጌል ስትሰብክ ደግሞ በቦክስ ብለው ሲያስወጡ እኛ ጋር ናት። ያው ደባልቆ ጴንጤ ይሉሃል፣ ይመቻቸው፣ አብረን እንቀጥላለን። እንደዚህ ነው። ጴንጤ በመሆን አይዳን። ጌታ ይመስገን። ጢሞቴዎስ ላይ ጌታ የእርሱ የሆኑትን ያውቃል ይላል። ስለዚህ ባላችሁበት ሆናችሁ እውነትን ማወቅ አለቀ። አሁን እግዚአብሔር ረድቶን አንዳንድ ስልኮች ይደወላሉ ወደኛ ገዳም ውስጥ ሆነው ይኸው ደብዬ የሚደውሉልን ሰዎች አሉ። ገዳም ውስጥ ሆነው ትምህርታችንን እየሰሙ ተለውጠናል።
ዝም ብለን መውጣት አልፈለግንም፣ እዛው ሰርተን ነው መውጣት የምንፈልገው የሚሉ አሉ። አሁን ቅድም እንዳልነው ቃለ ዓዋዲ ያሉ ቅዱሳን በሙሉ ወዳጆቻችን ናቸው። በጣም የሚገራርም መረዳት ያላቸው ወንድሞች ናቸው እዛ ያሉት። በዚሁ አጋጣሚ ደግሞ አንድ ነገር እናሳስባቸዋለን። ይኸውን ካሪዝማቲክ ተብሎ በየቆርቆሮ የሚሮጥ መጽሐፍ ቅዱስ እየቀደደ የሚበላ በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋራ እምነታችን አንድ አይደለንም፣ የለንበት። እኛ እንዲህ አይነት ሃይማኖት የለንም ፈጽሞ። ይህንን ነገር በደንብ ብዬ የለንበትም። ከኦርቶዶክስ የምትወጡ ከሆነ ሃይማኖት የምትወጡ ሰዎች ወደ ፕሮቴስታንቱ ስትመጡ እነዚህ ካሪዝማቲክ የሚባሉ እብዶች አሉ። ወንጌልን ለማጥፋት በመላ ምድሪቱ የተዘሩ በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር 3 የባንክ አካውንት የሚጽፍ አይን አውጣዎች፣ ስራ ፈቶች፣ ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው፣ ወይ የሆነ ሙያ ስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው፣ ሀብት ማከማቸት ያቃታቸው ሰነፎች፣ እጃቸው ለስላሳ፣ ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን ነው የተማረ? ለወንድ ጸጉሩን በማሳደግ ነውር ነው እያለ ከማን ነው የተማረ? ጴጥሮስ ነው? ጳውሎስ ነው? ክብ አድርጎ 4 ማዕዘን አድርጎ ይመጣ። በቃ ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ማለት ነው። ወይ ነገ ይተኮሳል፣ አንዱ ይተኮሱታል። የትኛው ሐዋርያ እንደዚህ አይነት ጨዋታ ውስጥ አልነበሩ? እንደ አንበሳ ነገ እሑድ በአንበሳ ልትበላ በምትችልበት ሃይማኖት፣ በሰዓት ልትቃጠል በምትችልበት ሃይማኖት ውስጥ እንደዚህ አይነት ቀላል ነበር። ስለዚህ አንደኛኛ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም እንድታውቁልን ወገድ ይወል እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 or 4 አይሞላም። የኢየሱስ አማላጅነት ነው እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ብዙ ልዩነት የለም ማለት የኢየሱስ አማላጅነት መዳን በጸጋና በእምነት ነው። እሱንም መምህሮቻቸው ሲያስተምሩ እየሰማን ነው። እኛም በስራችን ድናለን አላልንም እያሉ ነው። ብዙ ብትቆጥረው 7 አይሞላም። ይሄ የእብዶቹ ቡድን ልዩነታችን 100 ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እንጂ ወይዚህ እንትኑ ሌላው ምንድነው ትራዲሽናል ሉተራን ምናምን በጣም ጤናማ ነው። እነዚህኞቹ የጎረምሶቹ የወጣቶቹ በየጣራ የሚሮጡት ኮንፈረንስ ብለው ሰው ላይ እያሯሯጡ አንዱ አንዱን እያሯሯጠ ጩኸት በጩኸት የሚሆንበት ይሄ የእግዚአብሔር ቤት ነው አይደለም፣ የዱርዬ ቤት እንኳን ነው። እማዝ ነው ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝም የምትሉ አላቸው። ስለዚህ ተኪያ በሃይማኖትም አንድ አይደለንም። እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ ባዕድ እምነት ነው፣ እንግዳ እምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። 3 ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳትይ። ክርስትና ጽድት ያለ ብቸኛ የሰማይ ሃይማኖት ነው፣ የአብ ሃይማኖት ነው። ሃይማኖቴን ብሎ ራእይ ላይ ተናገረለት። የዚህ ቅዱስ አምላክ የዚህ ኃያል አምላክ ሃይማኖት እንደዚህ አይነት ጎረምሶች ገብተው ቢዝነስ የሚሰሩበት አይደለም። እነዚህ ሰዎች ተደራጅተው ሙያ ውስጥ መግባት ነው ያለባቸው፣ ወይ ወደ ሆነ ነገር መሰማራት ነው ያለባቸው። ነገ በወንጌላን አብያተ ክርስቲያናት ላይ መከራና ስደት የሚያመጡ ናቸው እነዚህ። እግዚአብሔር ቀኑን ክፉ ያደርግብን፣ አገሩን ሰላም ያርግልን፣ ሁሉን ነገር በስርዓት በቁጥጥር ያርግልን፣ በጸጥታ በዝግታ መኖር እንድንችል። አጉል ዘመን፣ ጠባብ ዘመን፣ ክፉ ዘመን ቢመጣ እነዚህ አይነት ሰዎች ያስበሉናል። ሁሉም እያሯሯጠ እንደነሱ እየቆጠረን ሁላችንን የሚያሯሩጠን፣ የሚያከብረን የሚፈራን የለም። እና ወደ እነሱ እንዳትተባበሩ አትሂዱ። የፈለገ ነገር ቢሏችሁ 5 ሳንቲም አትስጡ፣ ሌቦች ናቸው። አንድ እሱ ነው።
ለወንዶች ደግሞ መክረው ብዙም እንትን አይደለም እንደው አበዛው እንዳትሉ እንጂ እናንተ ደግሞ በሴት አገልጋይ እጅ የምታስጭኑ ፓስተር ብትሆን ነቢይ ወንድ ልጅ ሴት ልጅ እጅ ጭናበት አይጸለይለት። ይስሐቅ እንኳን ልጅ ቢሆን አብርሃም ነው የሚጭንበት። እንደው ያዕቆብ ልጆች ቢኖሩ እንኳን ሚስቶቹ ብዙ ቢሆኑም እንኳን አባት ነው የሚጭነው። ነቢይት ነች ፓስተሪት ነች ምናምኒት ነች ብላችሁ ወንድ ልጅ ተንበርክኮ ሴት ልጅ ቆማ እጅ አትጭን። እናንተም ትንሽ ወንዱ ነው የእግዚአብሔርን ቤተክርስቲያን መልካም ነው። በየሰፈሩ ቀልዱ በስቷል ማለት ነው። ባለማወቅ ሊሆን ይችላል፣ በዋነት ሊሆን ይችላል። ግን ቢያንስ እንማማር ሰው መንቃትና ማስተካከል አለ። እልክ ጥሩ አይደለም ለማለት ጌታ ይመስገን። አሁን ላይ መንፈስ ቅዱስ እንግዲህ መክሮናል። ያው ምክሩ ለራሳችን ለሁላችን ነው። መጠንቀቅ አለባችሁ። አጋንንት ያለባቸው አገልጋዮች መድረክ ላይ ሊቆሙ ይችላሉ። አዎ። ስለዚህ ያ ሰው ሲጭንባችሁ የሚያስተላልፉ እጃታስጭኑ ጥንቃቄ ያስፈልጋል። እንደ ወንድም ነው የምንመክራችሁ። እንደ ወንድም እንደ እግዚአብሔር ቃል አገልጋይ ስለምንወዳችሁ ስለምናከብራችሁ እንድትጎዱብን ስለማንፈልግ እየመከርናችሁ ነው። ከዚህ የተነሳ ጥንቃቄ ማድረግ ያስፈልጋል። ላገኛችሁት አገልጋይ እጃችሁን አታስጭ። ይኸው ወንድሜ ደብዬ የሚያውቀው አእምሮውን ያጣ ልጅ አለ። ብዙ ዝም ብሎ እያስጫለ የተጎዱ ብዙ ሰዎች አሉ። አንደኛው ራሱ በቅርብ ራሱ የአውሊያ መንፈስ ነበረብኝ ፕሮቴስታንት ነቢይ በነበርኩበት ጊዜ ነው ያለው። ስለዚህ ይህ ሰው የጫነበት ሰው በሙሉ ምንድን ነው የሚሆነው? ምንድን ነው? ጳውሎስ እኮ አታስጭን አይደለም እኮ ለመጫን ራሱ ተጠንቀቅ ነው ያለው። ሳታቅ ከዛኛው ሰው አመፅ ጋር ልትተባበር ትችላለህ። በዛ ላይ የጢሞቴዎስን መልእክት እግዚአብሔር ይረዳናል። የሆነ ሰዓት ላይ ከዴቪየም ጋር እንማማረዋለን። በጣም ጥንቃቄ ያስፈልጋል። አንደኛ ጢሞቴዎስ ላይ ቤተክርስቲያንን የእግዚአብሔር ቤት ይላት እና ሁለተኛ ጢሞቴዎስ ላይ ግን ትልቅ ቤት ነው የሚላት። በትልቅ ቤት ውስጥ ደግሞ የክብር ዕቃ ብቻ ሳይሆን የውርደት ዕቃዎችም አሉ። ማንም ደግሞ ከነዚህ ከውርደት ዕቃዎች ራሱን ቢለይ የተወደደ ለክብር የሆነ ለጌታው የሚጠቅም ዕቃ ይሆናል ይላል። በጀማ መሆኑ ቀርቷል። ኦኬ። እናንተ ግን ሳይሆን የሚለው ጢሞቴዎስ ላይ አንተ ግን ነው የሚለው። አንተ ግን ጢሞቴዎስ፣ ምክንያቱም ፐርሰናል ኮሊንግ ነው። የፍጻሜ ዘመን ላይ ነው ያለ ነው። ከዚህ የተነሳ ጽድቅን፣ ፍቅርን፣ እምነትን በንጹህ ልብ ከገንዘብ ፍቅር ውጪ ከጥቅማ ጥቅም ውጪ ኢየሱስን ፐርሰናሊ አፍቅረውና ወደው በንጹህ ልብ ከሚሰበሰቡ ወንድሞች ጋር አብረ ተሰብሰብ ነው የሚለው። በዚህ ዘመን ሰሌክቲቭ መሆን አለባችሁ። ካገኛችሁት ጋራ ጴንጤ ስለተባለ መሀል ላይ ኢየሱስ ጌታ ነው የሚል ነገር ስላስገባ ብቻ መሰብሰብ አያስፈልግም። በጣም አደገኛ ነገር እየመጣ ነው። ከዚህ በፊትም ተናግረናል፣ በትምህርቶቻችንም ሁሉ ተናግረናል። እግዚአብሔር እንግዲህ በትምህርት በኩል ተናግሯቸዋል። ጥንቃቄ በጣም ያስፈልጋል። የፍጻሜ ዘመን ላይ ነው ያለ ነው። ብዙ ሰዎች ከእግዚአብሔር ቃል ይልቅ ተድላን ይወዳሉ። ለጆሮአቸው የሚያሳክካቸውን አገልጋይ በራሳቸው ላይ የሚሾሙበት ጊዜ ይመጣል። ለእግዚአብሔር ቃል ጥናት ጊዜ የላቸውም። ለመንፈሳዊ ነገር ጊዜ የላቸውም። ተጠንቀቁ ወንድሞቻችን፣ እህቶቻችን። እንወዳችኋለን፣ እናከብራችኋለን። ክፉ ነገር እንዲያገኛችሁ አንፈልግም።